አትለፉ። ወንድማችሁ ነብይ ዘማች ዳንኤል ከባሳ ነኝ። የእግዚአብሔርን ቃል ይመጥቻለሁኝ በወቅታዊ ሁኔታ ላይ በቅርቡ በአርስ ላይ በተፈጠረውና እንግዲህ በደረሳቸው በአገልጋዮች በአማኞች ላይ በቄሶች ላይ በደረሰው ችግር ሐሳብ መፍትሄ ወዳለበት እንድንጨው በአንድነት ለአገራችን እንድንጨው ሐሳብ አስታራቂ የሆነና ለውጥ ያለበት ጋር አቤቱታ ማድረግ እንዳለብን የእግዚአብሔር ቃል መነሻ ያደረኩበት ስፍራ አነባለሁኝ። የእግዚአብሔር ቃል እንደዚህ ነው የሚለው ምሳሌ ምዕራፍ 15 ከቁጥር 3 ላይ የእግዚአብሔር አይኖች በሁሉ ስፍራ ናቸው፣ ክፎቹን ደጎቹን ነቅቶ ይመለከታሉ ይላል። በዚህ ሰዓት ይሄ ቪዲዮ ወደ እግዚአብሔር ይሄ መልጃችን ወደ እግዚአብሔር ይቅረብ። ዛሬ ምን ጸልዮ ጸሎት ወደ ጌታ ይድረስ። ምክንያቱም አይኖች ክፉን የሚሰራውን ደጉ የሚሰራውን የመንግስት አይን ቢሰወር ለእግዚአብሔር ግልጽ ነው። ስለዚህ እኛ ደግሞ ወደ እግዚአብሔር መጮህ እንዳለብንና መፍትሄው እግዚአብሔር ጋር እንደሆነ ዛሬ ላሳስባችሁ ፈልጋለሁ። ስለዚህ እግዚአብሔር ቃል ሲናገር ትንቢተ ኢሳይያስ ላይ ምዕራፍ 49 ከቁጥር 14 ላይ እንዲላል ጽዮን ግን እግዚአብሔር ትቶኛል፣ ጌታ ረስቶኛል አለች። እናት የምታጠባውን ልጅ ልትረሳ ትችላለች፣ ለወለደችውም ልጅ አትራራም። ምናልባት እርሷ ትረሳ ይሆናል፣ እኔ ግን አልረሳሽም። እነሆ በእጄ መዳፍ ላይ ቀርጬሻለሁ፣ ቅጥርሽም ምንም ጊዜ በፊቴ ናቸው አለ። ስለዚህ ዛሬ ኢየሱስ ክርስቶስም በአንድነት በህብረት ወደ እግዚአብሔር ትውልድ መጸለይ እንዳለበት ነው የሚያሳስበው። ዛሬ ቪዲዮ ስንሰራ ሁላችንም የቪዲዮ ቀጥታ ፍቲ ለአርሲ በተደረገው በአባቶች ላይ ግፍ በተደረገው ነገር ላይ ፍትህ እንዲያገኙ እያሉ ወደ መንግስት ነው ፍቲ ወደ እግዚአብሔር ነው ፍቲ ህዝብ እያለ ያለው አንደኛ ወደ እግዚአብሔር ነው። ሁለተኛ ደግሞ መንግስትም ኃላፊነት ወስዶ ምን ማድረግ እንዳለበትም መጨረሻ ማሳሰባ ሰጠበታለሁ። አሁን ግን የእግዚአብሔር ቃል ለኛ ለአማኞች ምን ብሎ ማሳሰባ ይሰጠናል? ሁለተኛ ዜና ምዕራፍ 7 ከቁጥር 14 ላይ እንዲላል በስሜ የተጠራ ህዝብ ራሳቸው አዋርደው ቢጸልዩ ፊትን ቢፈልጉ ከክፉ መንገዳቸው ቢመለሱ አያችሁ ከሰማይ ሆኜ ይሰማቸዋለሁ፣ ኃጢአታቸውን ይቅር እላለሁ፣ ምድራቸውንም ይፈውሳለሁ ይላል። ይህ የእግዚአብሔር ቃል ነው። እግዚአብሔር ምድርን እንደሚፈውስ በተለያየ ምክንያት ሰዎች ምድሪቷን በምድር ላይ ያለው ሰው ለህዝብ ጫና በሚያመጡበት ጊዜ ወደ እግዚአብሔር ሚልጃ በማቅረብ ፍትህ አግኝቷል። ይህም የእግዚአብሔር ቃል መነሻ የሆነ የምናደርገው አስቴር መጽሐፍ አስቴር ምዕራፍ 4 ከቁጥር 15 ላይ አይታችኋል። አስቴርና ህዝብ ሁሉ እንዳልቅበት አዋጅ በወጣ ጊዜ ወደ እግዚአብሔር ጸልዩልኝ ብላ መልእክት እንደላከችና እግዚአብሔር ለዛች ምድር ፈውስን እንዳመጣም። እሺ ትንቢተ ዮናስ ምዕራፍ 3 ከቁጥር 6 ላይ ስታዩ ዮናስን ታሪክ ታውቃላችሁ፣ አሳጥራለሁ። ነገር ግን ንጉሱ ወሬ በሰማ ጊዜ ይላል ከዙፋኑ ወረደ፣ ማቅ ለበሰ። ለህዝቡ ምንድነው አዋጅ የሰጣ? ለሙስሊሙ ለሌላው ምን ሰጣ? ምንድነው የሰጠው ብትሉ አዋጅ ወጣ፣ ሁሉም እንዲጸልይ እንስሳ ጭምር ምግብ እንዳይመገብ አለ። ዛሬ ጠቅላይ ሚኒስትራችን ኃላፊነት አለበት። ስለዚህ ኢትዮጵያ ህዝብ ወደ እግዚአብሔር ደም መፋሰስ የሚቆመው በእርሶ ጥረት ብቻ አይደለም። ከእርሶ የሚጠበቀውን እያደረጉ ነው። ከአቅም በላይ ሆኗል ነገሩ። ነገር ግን እግዚአብሔር ነው አስተካካዩ። ስለዚህ ይሄ ንጉስ ሙስሊሙን ሳይል ሌላውን ሳይል በአንድነት አዋጅ አውጀዋል። ደግሞ ጠቅላይ ሚኒስትራችንም እንደዛው አዋጅ በምድርቷ ላይ እንዲያውጅ በኢትዮጵያ ምድር ላይ። ምክንያቱም ለ3 ቀን ለ3 ሌሊት ሰዎች ምግብ ሳይመገቡበት ወደ እግዚአብሔር ፊታቸውን እንዲመልሱ ኃጢአታቸውን ይቅር እንዲባል በእግዚአብሔር ፊት እንዲጸልዩበት
መግለጫ እንዲያወጡ አሳስባለሁ። እንደ እግዚአብሔር ሰው ሆኜ ማለት ነው። ምክንያቱም ጠቅላይ ሚኒስትራችን በቅርብ በሆነው በምርጫ ላይ ሰዎች የትም እንዳይንቀሳቀሱ ተብሎ እንግዲህ ሞቶር አይንቀሳቀስ ግዴታቸው ተወጡ የሚለውን ሐሳብ መግለጫ በየቀኑ እየወጣኛም እንግዲህ ከመረጡ ህዝብን ከሚመርጥ ይበጀኛል ለሚለውን እኔ መርጬ እንዳለፍኩ ምልክት እዚህ ጋር ይታየኛል። ለህግ ተገዢ ነኝ። የእግዚአብሔር ቃል ሮሜ 13 አንድ ላይ ያለው ቃል የሚያከብር ሰው ነኝ። ስለዚህ ይህንን ስሎት ዛሬ በማዘዝ አይደለም፣ ነገር ግን በውስጥ የተቀመጠው ኃያሉ መንፈስ ቅዱስ ይህንን ያብራራልኛል። ዛሬ ይህንን ሐሳብ ለአንዱ ቀልድ ብመስለው ይህንን ጠቅላይ ሚኒስትራችን ይህንን ወስዶ አጠቃላይ ለኢትዮጵያ ህዝብ መግለጫ በማውጣት ለ3 ቀን ለ3 ሌሊት ምግብ አትመገቡ፣ መንግስት ሰራተኛ የሆነው ስራም እንዳይሰራ ወደ ስራ እንዳይገባ በማድረግ ሰኞ ማስከኞ እንደው ሮብ አድርጎ ሐሙስ ሁሉም ወደ ስራ እንዲሰማራ በማድረግ ምክንያቱም እሁድ የእግዚአብሔር ቀንም የሰዎቹ ዕረፍት ቀን ቅዳሜ ስለሆነ ግን እሳቸው የሚያደርጉ ሰኞ ማስከኞ ሮብ ለ3 ቀን ህዝቡ ወደ እግዚአብሔር እንዲጸልይበት የሚጠጣው ዳንክራ ሁሉ ተዘግቶ የትኛውም ሆቴሎች ተዘግቶ አገልግሎቶቻቸውን አቁሞ ወደ አምላካቸው እንዲጮበት በዛውም ሲወቁ ሌሎቹ ምክንያቱም በዛ አጋጣሚ ብዙ ነፍሳቶችም ወደ እግዚአብሔር የሚመለሱበት ጊዜ ስለሚያገኙ እንግዲህ መጠጥ ቤቶች ሲዘጉ መሄዱበት ሲጠፋባቸው ህዝብ የት ናቸው ሲባል ወደ አምላካቸው እየጮሁ ነው እንዲባል። ስለዚህ ጠቅላይ ሚኒስትራችን ይህንን እንዲያሳስቡ ለኢትዮጵያ ህዝብ በታላቅ አክብሮት ይህንን ሐሳብ አቀርባለሁ። በመቀጠል ይህንን ስል በሚዲያ ላይ በሚታስተላልፉት መልእክት ብዙዎቻችሁ ተቆርቁራችሁ እንደሆነ አውቃለሁ። ምክንያቱም ፍትህ ለአርሲ እያላችሁ ፍትህ ለህዝባችን እያላችሁ ሳታዳሉ ለምታቀርቡት ሐሳብ እግዚአብሔር ይስጣችሁ። ለአገራችሁና ለህዝባችሁ ተቆርቁራችሁ ይህንን የምታደርጉ እንደው እናንተም ደም የምታፈሱ እባካችሁ እጆቻችሁ ብታሳርፉ ይሻላል። ወደ እግዚአብሔር ትውልድ ከጮኸ የእግዚአብሔር ቃል አንድ ሰው ብቻ እግዚአብሔር ለምድራችን አንተ የጠራውን ግለጸን አሳልፈ ስጠን ልንል ይገባል። እንል የቻልኩት አንድ ነብይ ከተነሳ ለምድሪቷም ለመንግስትም ያግዛልና። ስለዚህም ሁለተኛ ነገሥት ምዕራፍ 6 ቁጥር 15 ላይ የእግዚአብሔር ቃል ተመልከቱት። በዛ ስፍራ ላይ ከኤልሳ ጋር ያለው አገልጋዩ ወደ ውጭ ሲወጣ በሶርያውያን ከተማ ተከቦ በተገኘ ጊዜ ደነገጠና ለኤልሳ በተናገረ ጊዜ አይኑ እንዲከፈት ባለው ጊዜ አይኑ ሲከፈት በእውነት ትልቅ ከኛ ጋር ያለው እኮ ትልቅ ነው ከነሱ ጋር ያለው ይበልጣል ለምን ሐሳብ በማቅረብና ከዛ ኤልሳ በመጠጋት የነኝን የጦሮቹን ሊያወድሙና ከተማ ሊያበላሹ ለመጡት በእውነት አይኖቻቸው በማሳወር ወደ እግዚአብሔር ጸልዮ ቀጥታ ወደ ከተማ ተከሻ ይዘው እንዲሄዱ አድርጎ አልፎታል። ተአምር ሰርቶ ማለት ነው። ንጉሱም በዛ ጊዜ ገዥ የነበረውን ለማጥፋት በተጠጋ ጊዜ ሐሳብ የሚበሉትን ስጡ እንጂ በዛ ከተማ መሃል ላይ ሆኖ እንግዲህ አይኖቻቸው ክፈት ያለ ተከፈተ፣ ግብዣ ተደረገ፣ ሄዱ። ነገር ግን ዛሬ ማለት የሚፈልገው ነገር ማፍትሄ ያለው በእግዚአብሔር እጅ ነው። እግዚአብሔር አንድ ነብይ አሳልፎ ይሰጣል። ዛሬ እየገደለ በየዋሻ ተወሽቆ ያለውን አጋልጦ በማውጣትና ከመንግስት ጋር በጋራ በሼር የሚሰሩበት ዘመን እንደሆነ በውስጥ የተቀመጠው መንፈስ በእውነት ብርታትን እየሰጠ ያናግረኛል። ስለዚህ ለዚህም በዚህ አጋጣሚ ሁላችንም ወደ እግዚአብሔር በመጨው ትክክለኛ የሆነው ነብይ ለምድራችን የገለጥከው ነብይ ለምድራችን ደም መፋሰስ እንዲቆም ስጠን እያላችሁ እንድትቃትቱ በጌታ ፍቅር አሳስባለሁ። ስለ ዛሬው ቀን የአምላካችን ስም የተመሰገነ የተባረከ ይሁን። እነንም ሐሳብ ሲሰጥ በሙሉ እምነት ነው። ይህንን ጠቅላይ ሚኒስትራችን በእውነት ቀጥታ ያድርጉልን። ስለዚህ ባዘን ላላችሁ በአርሲ ተቀምጣችሁ በእውነት በብዙ ስፍራ በብዙ ቦታ በውጭም ሀገር እያዘናችሁ ለምትገኙ መጽናናትን እግዚአብሔር ይስጥልን ባይነኝ። እንግዲህ ነጩ ጥቁሩም ሳይል ሁላችንም ይህንን ቋንቋ ምንችል ወደ አምላካችን እንቃትት። ኢትዮጵያን የምትወዱ ይህንን አድርጉ፣ ሼር አድርጉ። እግዚአብሔር ይባርካችሁ። አመሰግናችኋለሁ። መልካም ጊዜ ይሁንላችሁ። መልካም ሌሊት ምሽት ይሁን። በእኛ ሀገር ምሽት ስለሆነ በዚህ ሰዓት አመሰግናለሁ።
እግዚአብሔር ይስጥልን። ተባረኩልኝ።